ሰላም ጤና ይስጥልኝ ውድ ተመልካቾቻችን በመካከለኛው ምስራቅ ውጥረቱ ተባብሶ ቀጥሏል የጦርነቱን ሰበር መረጃዎችን አጠናክረን ይዘናላችሁ መጥተናል አብራችሁን ቆዩ በቅድሚያም አርዕስተ ዜና ፕሬዝዳንት ትራምፕ ተቃውሞ ገጠማቸው ምን የሚለውን በመረጃችን አካተነዋል በዝርዝር እናየዋለን ኢራን ወደ እስራኤል ሚሳኤሎችን ማስወንጨፏን የእስራኤል ጦር አስታወቀ ዘለንስኪ ለመካከለኛው ምስራቅ አጋሮቻቸው የድሮን ጥቃቶችን ለመከላከል የሚያስችል ድጋፍ ለማድረግ ጠየቁ የመንግስታቱ ድርጅት በጦርነቱ የመጀመሪያ 2 ቀናት 100,000 ሰዎች ቴህራንን ለቀው መውጣታቸውን አስታወቀ እነዚህንና ሌሎችም ሰበር መረጃዎች ያካተናል ለዚህ ሚዲያ አዲስ ከሆኑ ቻናሉን ሰብስክራይብ ማድረግ የደወል ምልክቷን በመጫን በቀጣይም ፈጣን ወቅታዊና እውነተኛ መረጃዎችን ማግኘት ይችላሉ ይህንን ቪዲዮ ላይክ ሼር በማድረግ ቤተሰብነታችሁን አጠናክሩ ፕሬዝዳንት ትራምፕ በኢራን ላይ የሚያካሂዱትን ጦርነት ለመገደብ የቀረበው የውሳኔ ሐሳብ ተቀባይነት ሳያገኝ ቀረ በኢራን በሚካሄደው ጦርነት ላይ የፕሬዝዳንት ዶናልድ ትራምፕ ስልጣን ለመገደብ ያለመ በሁለቱ ፓርቲዎች የቀረበው የውሳኔ ሐሳብ ተቀባይነት ሳያገኝ ቀረ ይህ ፕሬዝዳንት ትራምፕ ያገራቸው ምክር ቤት ፍቃድ ሳያገኝ ወታደራዊ እርምጃ እንዳይወስዱ ለመከልከል የታሰበው የውሳኔ ሐሳብ በ53 ተቃውሞ ውድቅ ሲሆን የደገፉት 47 ናቸው ዲሞክራቶች ትራምፕ የአሜሪካ ምክር ቤትን ስልጣን ወደ ጎን ገፍተዋል በሚል ተችተዋል ምክር ቤቱ ውስጥ ያሉ አብዛኞቹ የትራምፕ ፓርቲ አባላት የውሳኔ ሐሳቡን የተቃወሙት ሲሆን ነገር ግን ጦርነቱ በሚመጡት ሳምንታት እየሰፋ የሚሄድ ከሆነ ሐሳባቸው ሊቀይሩ እንደሚችሉ ጠቁመዋል ባለፉት ሳምንት ማብቂያ ላይ የተጀመረው ይህ ጦርነት እስከ 8 ሳምንታት ሊቆይ እንደሚችል የመከላከያ ሚኒስትሩ ፔት ሄግሴት ተናግረዋል ይህ ትራምፕ ከሰጡት ጊዜ በእጥፍ የሚበልጥ ነው ምክር ቤት አባላቱ በፓርቲ ደረጃ ድጋፍና ተቃውሟቸውን በተመሳሳይ የገለጹ ሲሆን አንዲት የሪፐብሊካን ፓርቲ የምክር ቤት አባል ውሳኔውን መደገፍ ለኢራንና ለአሜሪካ ወታደሮች የተሳሳተ መልእክት ማስተላለፍ ነው ብለዋል የዲሞክራቶች መሪው ቻክ ሹመር ድምጽ ከመስጠቱ በፊት ባደረጉት ንግግር በመካከለኛው ምስራቅ በሚካሄደው ያልተቋረጠ ጦርነት ከተሰላቸው የአሜሪካ ሕዝብ ጋር ትቆማላችሁ ወይስ ወደ ሌላ ጦርነት እያስገቡን ካሉት ዶናልድ ትራምፕና ፔት ሄግሴት ጋር ትቆማላችሁ ሲሉ ጠይቀው ነበር ይህ የውሳኔ ሐሳብ በምክር ቤቱ አባላት ውድቅ ቢደረግም ዛሬ ደግሞ ወደ ሌላኛው ምክር ቤት ቀርቦ ውሳኔ ይሰጥበታል ነገር ግን ተቀባይነት የማግኘቱ ነገር አጠያያቂ ነው በአሜሪካ ሕግ መሰረት ፕሬዝዳንቱ በይፋ ሳያውጅ በራሱ ውሳኔ ጦርነት ማካሄድ የሚችል ሲሆን ነገር ግን በ48 ሰዓት ውስጥ ለኮንግረሱ ማሳወቅ ይጠበቅበታል የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እንደተናገሩት የትራምፕ አስተዳደር በሕግ የሚጠየቅበትን ሂደት አክብሮ እየሰራ መሆኑን በመጥቀስ ፕሬዝዳንቱን ተከላክለዋል በኢራን ላይ ጦርነቱ ከመከፈቱ በፊት ከፍተኛ የምክር ቤት አባላት እንዲያውቁ መደረጋቸውንና ምንም እንኳን አስፈላጊ አልነበረም ቢሉም ሰኞ ዕለት ደግሞ ትራምፕ ለምክር ቤቱ እርምጃቸውን በደብዳቤ ገልጸዋል ትራምፕ ከዚህ በፊት በኢራን ላይ የአየር የሚሳኤል ድብደባ ሲፈጽምና የቬንዙዌላው ፕሬዝዳንት በያዙበት ጊዜ ከሀገራቸው ምክር ቤት ምንም አይነት ፍቃድ አልጠየቁም ነበር ኢራን ወደ እስራኤል ሚሳኤሎችን ማስወንጨፏን የእስራኤል ጦር አስታወቀ ሐሙስ ማለዳ የእስራኤል ጦር ኢራን በርካታ ሚሳኤሎችን ወደ ግዛቷ ማስወንጨፏን አስታወቀ ኤኤፍፒ በሰው ላይ የደረሰ ጉዳት ስለመኖሩ የተገለጸ ነገር እንደሌለ የአገሪቱን የድንገተኛ ጊዜ አገልግሎትን ጠቅሶ ዘግቧል አጃንስ ፍራንስ ፕሬስ የዜና ወኪል በ2 ሰዓታት ልዩነት ውስጥ 3 የማስጠንቀቂያ ደወሎች መስማታቸውን እንዲሁም በኢየሩሳሌም ፍንዳታዎች እንደነበሩ ዘግቧል የእስራኤል ጦር ከዛ በኋላ ሰዎች ከገቡባቸው የደህንነት መጠበቂያ ስፍራዎች እንዲወጡ አዝዟል ዘለንስኪ ለመካከለኛው ምስራቅ አጋሮቻቸው የድሮን ጥቃቶችን ለመከላከል የሚያስችል ድጋፍ ለማድረግ ጠየቁ የዩክሬን ፕሬዝዳንት ዘለንስኪ በባህረ ሰላጤው የሚገኙ አጋሮቻቸው ከኢራን የሚሰነዘርባቸውን የድሮንና ሚሳኤል ጥቃት መከላከል እንዲችሉ
የባለሙያዎች ቡድን ለመላክ እቅድ ማውጣታቸው ተሰምቷል። ማክሰኞ ዕለት ከተባበሩት አረብ ኤሚሬትስና ኳታር እንዲሁም ሮብ ከዮርዳኖስና ባህሬን ጋር መነጋገራቸውም ተገልጿል። ዘለንስኪ ከሚኒስትሮችና ከወታደራዊ አዛዦቻቸው ጋር ስለ መካከለኛው ምስራቅ ግጭት ከተወያዩ በኋላ የዩክሬንን የመከላከያ ኃይል ሳያዳክም አጋሮቻቸውን ለመርዳት አማራጮችን እንዲያዘጋጁ ጠይቀዋል። ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ ዩክሬን ሕይወትን ለመጠበቅ እና ሁኔታውን ለማረጋጋት ታግዛለች ብለዋል። አክለውም የኛ ወታደሮች አስፈላጊው ችሎታ አላቸው፣ የዩክሬን ባለሙያዎች ከአገራቱ ጋር ይሰራሉ እና ቡድኖች ይህንን እያስተባበሩ ነው። ሕይወትን ለመጠበቅ ሰላማዊ ዜጎችን ለመከላከልና ሁኔታውን ለማረጋጋት እንዲሁም የቀጠናውን ደህንነቱ የተጠበቀ የባህር ላይ ጉዞ ወደ ነበረበት ለመመለስ የሚደረጉ ጥረቶችን ለመደገፍ ዝግጁ ነን ብለዋል። የመንግስታቱ ድርጅት በጦርነቱ የመጀመሪያ 2 ቀናት 100,000 ሰዎች ቴህራንን ለቅቀው መውጣታቸውን አስታወቀ። የተባበሩት መንግስታት የስደተኞች ድርጅት የእስራኤልና አሜሪካ ጥቃት በተጀመረባቸው የመጀመሪያዎቹ 2 ቀናት ብቻ ከቴህራን 100,000 ያህል ሰዎች ቤት ንብረታቸውን ጥለው መሰደዳቸውን አስታወቀ። 6ኛ ቀኑን በያዘው ጦርነት ሐሙስ ማለዳ ኢራን ላይ የሚፈጸመው ጥቃት ቀጥሏል። የአሜሪካ ከፍተኛው ምክር ቤት የዶናልድ ትራምፕን የጦር አቅም ለመገደብ የቀረበለትን የውሳኔ ሐሳብ ውድቅ አድርጎታል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ከኳታር አቻቸው ጋር በስልክ የተነጋገሩ ሲሆን ኳታር በቴህራን የሚፈጸምባት ጥቃት በአስቸኳይ እንዲቆም ጠይቃለች። በኢራን ዋና ከተማና በሌሎች ስፍራዎች ከፍተኛ ፍንዳታዎችን መስማታቸውን የቀጠሉ ሲሆን የመንግስት ህንፃዎች እንዲሁም ሌሎች የአገልግሎት መስጫ ተቋማት መፈራረሳቸውን የሚወጡ ምስሎች ያሳያሉ። ወታደራዊ ጥቃቱ እየቀጠለና እየሰፋ ባለበት በአሁኑ ወቅት ኢራናውያን ፍርሃታቸውንና ስጋታቸውን እየገለጹ ነው። የተባበሩት መንግስታት ስደተኞች ድርጅት አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት 2 ቀናት ብቻ ከቴህራን 100,000 ያህል ሰዎች መፈናቀላቸውን ሲገልጽ፣ እስራኤል በሄዝቦላህ ወታደራዊ ይዞታዎች ላይ ጥቃት እየፈጸመች መሆኑን በገለጸችበት ሊባኖስ ደግሞ 58,000 ሰዎች በመጠለያ ውስጥ ናቸው ብሏል። በሶሪያ በ10 ሺዎች የሚቆጠሩ ሰዎች በመጠለያ ውስጥ እንደሚገኙ የመንግስታቱ ድርጅት ጨምሮ አስታውቋል። አሜሪካ በባህር ላይ አሰቃቂ ወንጀል ፈጽማለች ስትል ኢራን ከሰሰች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በህንድ ውቅያኖስ ላይ በኢራን የጦር መርከብ ላይ የፈጸመችውን ጥቃት በባህር ላይ የተፈጸመ አሰቃቂ ድርጊት ሲሉ አወገዙ። ሚኒስቴሩ አሜሪካ ለፈጸመችው ድርጊት መራራ ዋጋ ትከፍላለች ሲሉ ማስጠንቀቂያ ሰጥተዋል። የውጭ ጉዳይ ሚኒስትር አባስ አራግቺ በማህበራዊ ገጻቸው ባስተላለፉት መልእክት ዴና ወይም IRIS ዴና የተሰኘችው የኢራን ፍሪጌት ወይም የጦር መርከብ ያለምንም ቅድመ ማስጠንቀቂያ በአሜሪካ የባህር ውስጥ ሰርጓጅ መርከብ ጥቃት እንደደረሰባት ገልጸዋል። መርከቧ ጥቃት የደረሰባት ከኢራን የባህር ዳርቻ 2000 ማይልስ ርቆ በስሪላንካ አቅራቢያ በሚገኝ ዓለም አቀፍ የባህር ክልል ውስጥ መሆኑን ሚኒስተሩ ጠቁመዋል። መርከቧ በወቅቱ የህንድ የባህር ኃይል እንግዳ ሆና መንቀሳቀስ ላይ እንደነበረችና ወደ 130 የሚጠጉ መርከበኞችን አሳፍራ እንደነበርም ተገልጿል። አራግቺ አሜሪካ በወሰደችው በዚህ እርምጃ መጥፎ አርአያነት አሳይታለች ያሉ ሲሆን ቃሌን ያዙ፣ አሜሪካ ላስቀመጠችው ለዚህ አደገኛ ቅድመ ሁኔታ መራር ጸጸት ይገጥማታል ሲሉ ዝተዋል። የአሜሪካ መከላከያ ሚኒስቴር ፔንታጎን በበኩሉ ጥቃቱን ያረጋገጠ ሲሆን ከሁለተኛው የዓለም ጦርነት በኋላ በአሜሪካ ሰርጓጅ መርከብ በቶርፔዶ ተመቶ የጠላት መርከብ ሲሰምጥ ይህ የመጀመሪያው መሆኑን አስታውቋል። በዚህ ጥቃት ቢያንስ 87 የኢራን ባህር ኃይል አባላት መገደላቸው የተነገረ ሲሆን ድርጊቱ በአሜሪካ እስራኤልና ኢራን መካከል እየተፋፋመ የመጣውን ቀጠናዊ ውጥረት ይበልጥ ይጨምራልም ተብሏል። የአያቶላህ አሊ ኻሜኒ ቀብር ወደ ሌላ ጊዜ መሸጋገሩም ተገለጸ። የአሜሪካና እስራኤል የሚፈጽሙትን ጥቃት አጠናክረው በቀጠሉበት በአሁኑ ጊዜ የኢራን ባለስልጣናት የጠቅላይ መሪያቸውን አያቶላህ አሊ ኻሜኒን የቀብር ስነ ስርዓት
ወደ ሌላ ጊዜ አስተላለፈ። የኢራን እስላማዊ የፕሮፓጋንዳ ማስተባበሪያ ምክር ቤት ኃላፊ የሆኑት ሰይድ ሞሐሲን ታስኒም ለተባለው ዜና ወኪል እንደተናገሩት የቀብር ስነ ስርዓቱ አመቺ ጊዜ እስኪፈጠር ድረስ እንዲዘገይ መደረጉን ገልጸዋል። ሮብ ዕለት ተጀምሮ ለ3 ቀናት ይቆያል ተብሎ የነበረው የአያቶላህ ኻሜኒ ቀብር እንዲዘገይ የተደረገው በርካታ ህዝብ መሪውን ለመሰናበት ባለው ፍላጎት ለታዳሚው የሚበቃ የጸሎት ስፍራ ለማዘጋጀት እንደሆነ አንድ ባለስልጣን ተናግረዋል። የኻሜኒን ቀብር ተከትሎ ተተኪያቸው ይፋ እንደሚሆን እየተጠበቀ ሲሆን በመሪው ምርጫ ላይ ውሳኔ የሚሰጠው ከፍተኛው የሃይማኖትና ፖለቲካዊ ምክር ቤት የሚሰበሰብባቸው ስፍራዎች ጥቃት እንደተፈጸመባቸው ተዘግቧል። ነገር ግን አንድ የምክር ቤት አባል ጉባኤው የአያቶላህ ኻሜኒን ተተኪ ለመወሰን ተቃርቧል በማለት ተናግረዋል። ባለፈው ቅዳሜ ቴህራን ውስጥ በአሜሪካና በእስራኤል በተፈጸሙ ከባድ ጥቃቶች የኢራን ጠቅላይ መሪን ጨምሮ በርካታ የሀገሪቱ ከፍተኛ ባለስልጣናት ተገድለዋል። ለስድስተኛ ቀን ዛሬ በቀጠለው ጦርነት ኢራን እስራኤልን ጨምሮ ወደ ተለያዩ የመካከለኛው ምስራቅ ሀገራት ሚሳኤሎችን ያስወነጨፈች ሲሆን አሜሪካና እስራኤልም በኢራን ላይ የሚፈጽሙትን ጥቃት ቀጥለዋል። ይህ በእንዲህ እንዳለ የኢራን የብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ የሆኑት አሊ ላሪጃኒ ፕሬዝዳንት ትራምፕ የአሜሪካንን ሕዝብ ፍትሃዊ ወዳልሆነ ጦርነት ጎትተው አስገብተዋል ሲሉ ወቅሰዋል። የሶማሊያ ፓርላማ አዲሱን ህገ መንግስት አጸደቀ ተባለ። የሶማሊያ የሁለቱ ምክር ቤቶች ፓርላማ ከ13 ዓመታት በላይ የዘለቀውን ሂደት በማጠናቀቅ የሀገሪቱን አዲስ ህገ መንግስት ሮብ ዕለት አጽድቋል። የህዝብ ተወካዮች ምክር ቤት ወይም የታችኛው ምክር ቤት አፈ ጉባኤ ሼህ አደን መሐመድ ኑር በሁለቱ ምክር ቤቶች የጋራ ስብሰባ ላይ እንደገለጹት 186 የታችኛው ምክር ቤት አባላትና 37 የላይኛው ምክር ቤት ወይም ሴኔት አባላት ለአዲሱ ህገ መንግስት ድጋፋቸውን ሰጥተዋል ብለዋል። ዛሬ ታሪካዊና መታወስ የሚገባው ቀን ነው። ህገ መንግስታችን ከጊዜያዊነት ወደ ቋሚና ህጋዊነት የተሸጋገረበት ነው ሲሉ አፈ ጉባኤው ተናግረዋል። አዲሱ ህገ መንግስት በፕሬዝዳንት ሐሰን ሼህ መሐመድ ተፈርሞ በይፋ የሚጸድቅ ሲሆን ይህም አገሪቱ በሽግግር መንግስት በነበረችበት ወቅት በ2004 ዓ.ም በሞቃዲሾ በተካሄደ ጉባኤ ከ800 በላይ ተወካዮች አጽድቀውት የነበረውን ጊዜያዊ ህገ መንግስት የሚተካ ይሆናል ተብሏል። በአዲሱ ህገ መንግስት የፕሬዝዳንቱ የስልጣን ዘመን አሁን ካለበት 4 ዓመት ወደ 5 ዓመት ከፍ እንዲል የተደረገ ሲሆን ፕሬዝዳንቱ በፓርላማ እንዲመረጡ የፓርላማ አባላት ደግሞ በቀጥታ በዜጎች ድምጽ እንዲመረጡ ይደረጋል። በአዲሱ ህገ መንግስት መሰረት ጠቅላይ ሚኒስትሩ በፕሬዝዳንቱ የሚሾሙ ቢሆንም በፓርላማ የድምጽ ብልጫ ከስልጣናቸው ሊወገዱ የሚችሉበት አሰራርም ተቀምጧል ሲል ዢንዋ ዘግቧል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን። ሰላም